እንዴ ሚኪ በሰላም ነው? ፊሽ የት ነው ያለው? እኔ አላውቅም። ቅድም ግን ተገናኝተን ነበር። እርግጠኛ ነሽ የት እንዳላጣቂ? እኔ አላውቅም፣ ግን ልወጣ ነው። ካገኘሁት እነግርሃለሁ። ቆይ ምን ተፈጥሮ ነው? ወንድሜ ማን ነው ንገሪኝ። እንዴ ሚኪ ምን ሆነሃል? ወንድሜ የት ነው ያለው ንገሪኝ። ሚኪ ምን ሆነሃል? እኔ አንተን ወንድም አላውቀውም። ከዚህ በላይ አትዋሽ። ይሄ ነው ስጦታው? አዎ። እስኪ እንይለት። ምንድነው አንቺ? ሄሎ ሚኪ እንዴት ነህ? ናፍቆት ነኝ። ወይ ናፍቆት፣ የት ሆነህ ነው? እታች እዚህ ሽሮ ቤቱ ጋር ነኝ። እኔም እዛ አካባቢ ስለሆንኩኝ መጣሁ። እሺ ነይ፣ እጠብቅሻለሁ። እንዴት ነሽ? ሰላም ነው? ሰላም ነው ሚኪ። ምንድነው የተፈጠረው? ቆይ እንዴት ፋይሉ እጁ ሊገባ ቻለ? አብሮኝ የነበረው ሞተረኛ ከሱ ጋር ነው የሚሰራውና ሁሉንም ነገር ያውቃል። እና ፋይሉን እሱ ነው የሰጠው? አዎ እሱ ነው። ግን ለምን የሁሉ በደል ነው ላይ? እስኪ ንገሪኝ። ቆይ ለምንድን ነው ሰው የማይታመንልኝ? ሚኪ አንተ በጣም ጥሩ ሰው ነህ፣ ደግሞ በጣም ጠንካራ ነህ። ይቅርታ እሺ። ደግሞ መኪናውን እንደገና ፈጣሪ ያውቃል። ደግሞ አንቺ ምን አደረግሽ? የቻልሽውን አድርገሻል እና አመሰግናለሁ። እኔ ምን አረኩልህ? ለእኔ ደግሞ ምስጋና አይገባኝም። አንተ ሁሉም ይችልብሃል። በርታ እሺ። ካስፈለኩ ደውልልኝ። እሺ አመሰግናለሁ። አባት ምን ሆነ ነው? እኔ እንጃ ትንሽ አዙሮኝ ነው። ከዚህ በፊት እንደዚህ አጋጥሞ ያውቃል? ኧረ አያውቅም። ወይ ሐኪም ቤት ሂዳ? ኧረ ደህና ነኝ አሁን። እሺ ወይ አብሮህ የሚሆን ቤተሰብ ወይም ጓደኛ ጋር ደውል። እኔ ቤተሰብም ሆነ ጓደኛ የለኝም፣ ብቸኛ ነኝ። በጣም አዝናለሁ። ይቅርታ ግን እንዴት አንድ የምታውቀው ሰው አይኖርም? ቢኖር ደስ ይለኝ ነበር። አባቴም ከሞተ ብዙ ዓመታትን አስቆጠረ። እናቴን ደግሞ አላውቃትም። ወንድም ግን አለ። እንዴ ታዲያ ጥራዋ። አላውቀውም። እንዴት? አባቴ ሊሞት አካባቢ ከሌላ የወለደው በ2 ዓመት የሚበልጠኝ ወንድም እንዳለ ይነግሩኝ ነበር። ግን ምን ዋጋ አለው? ሳያገናኘን አባቴን አጣሁት። በጣም አዝናለሁ። አንድ ቀን ወንድም እንደምታገኘው ተስፋ አደርጋለሁ። ግን እንዴት ታውቀዋለህ? ማለት እንዴት ትለየዋለህ? አባቴ የሰጠኝ የሱ የልጅነት ፎቶ ነው ጋር። ኦኬ ፈጣሪ ይርዳ። አንድ ቀን ወንድም እንደምታገኘው ተስፋ አደርጋለሁ። አመሰግናለሁ። ችግር የለውም። ግን ወዴት ነህ? እኔ ወደ ላይ ነኝ። እሺ እንደዚህ ሆነ ግን ብቻህን መሄድ የለብህም። ወይ ትንሽ መንገድ ልሸኝህ? እሺ ደስ ይለኛል። እሺ ለምንድን ነበር የፈለከኝ? በመጀመሪያ ምነግርህ ነገር አለኝ። ምንድነው? ምን አገኘ? ሚኪን የሆነች ቀይ ልጅ ሰፈር ስሸኘው ይቻላል። እና አሁን ከሷ ጋር ነው? አይ አሁን እንኳን ተለያይተዋል። ደሞ ምን አቅደው ይሆን? እኔ እንጃ። እና ትንሽ ብር ፈልጌ ነበር። የምን ብር? ማለት ያው ስራውን እየሰሩ አይደል እንዴ? ስራውን ማስኬጃ ደግሞ የሆነ ብር ያስፈልገኛል። አይተማታቆን ገንዘብ የሰጠው መሰለኝ።
ሌላ ገንዘብ ከኔ እየጠበክ ነው? አዎ ብር ያስፈልገኛል። ከኔ አንድ ብር አታገኝም። ከዚህ በኋላ ስራውን ማቆም ትችላለህ። ውረድ ከመኪኔ። እሺ ችግር የለውም። ያማል እንዴ? ምንድነው? ምንድነው ባለ ወረቀት የምትሰጠኝ? ቆይ ለምንድን ነው የማትሆኝ? እመነኝ፣ በዚህ ካኪ ወረቀት የወሰደብን ፋይል እዚህ ውስጥ አድርጎ እንዲመልስልህ አደርጋለሁ። ምንድነው የምታወራው? ቆይ እንደዛ አድርገኛውን የምታወራውን ነገር ማምን ይመስላል? የምር እንደ በፊቱ እያታለልኩህ አይደለም። እመነኝ፣ እቀበለዋለሁ። ትሰማኛለህ? ድጋሚ እንኳን አንተን ማንንም ሰው ማምንበት ልብ የለኝም። ድጋሚ አጠገቤ እንዳትደርስ። ሰላም ነው? ምን ሆነ ነው? እኔ እንጃ፣ ሰሞኑን በጣም በተደጋጋሚ እያዞረኝ። እንካ ውሃ። የሚያስጨንቅ ነገር አለ እንዴ? ስትረስ ሊሆን ይችላል። አዎ ልክ ነህ፣ ሊሆን ይችላል። በጣም ብዙ ነገር ነው የሚያስጨንቀኝ። ይህን ያህል በዚህ እድሜ ምን ያስጨንቃል? ታሪኩ ብዙ ነው። ምናልባት ሌላ ጊዜ በድጋሚ ከተገናኘን አጫውታለሁ። አንተ ግን በሰላም ነው እዚህ ቦታ የመጣኸው? ማለቴ ወይስ ጭር ያለ ቦታ ትወዳለህ? አይ መውደድ ሳይሆን እናቴን በቅርብ ነው ያጣኋት። ቤት ሱል የእሷ ትዝታ በጣም ስላለብኝ እዚህ የመጣሁ ነው ጊዜን የማሳልፈው። ጓደኛም የኔ የምለውም ሰው የለኝም። በጣም አዝናለሁ። ብዙ ጊዜን እዚህ ነው ማለት ነው የምታሳልፈው? አዎ እዚህ ነው የምውለው። እናቴ ስትሞት የሰጠችኝ ማስታወሻ አለ። እሱን ማስታወሻ እንዴት እንደማገኘው ሳስብ ነው። ማለት ጠፍቶብህ ነው? አዎ እንደዛ ነገር። ኦኬ ይገኛል፣ አይዞ። አዎ ከፈጣሪ ጋር። ይቅርታ ግን ጓደኛ አለ? የለኝም። ማለት ምንም አይነት ጓደኛ የለ? አዎ የለኝም። በፊት ግን ነበሩ፣ ግን ከነሱ ያተረፍኩት ብዙ በደልና ክህደትን ነው። በጣም አዝናለሁ። እኔ ግን አልገድህም። ጓደኛ መሆን ትችላለህ? ጓደኛ ሆናለሁ ብዬ ቃል አልገባልህ፣ ግን የጠፋብህን እናትህን ማስታወሻ እስክታገኘው ድረስ ከጎንህ ልሆን ቃል ገባልሃለሁ። እሺ በጣም ደስ ይለኛል። አመሰግናለሁ። ምንም ችግር የለውም። ሰላም። እሺ ምን ነበር? አንተ ልትሰራ የምችለውን ስራ ይዤልህ ነበር የመጣሁት። ምን አይነት ስራ ነው?
ይሄ ልጅ ይታያል? ኦኬ እሺ አየሁት። እንዳይሞት እንዳይድን አድርገህ ቀጥቅጠኸው እሱ መኪና ውስጥ ፋይል አለኝ ይዘህልኝ እንድትመጣ ነው። እሺ ምንም ችግር የለውም። 20 ሺህ ብር ትከፍያለሽ። ምንም ችግር የለውም። አሁኑኑ ትራንስፈር አደርግልሃለሁ። እሺ አድራሻውን ቴክስት አድርጊልኝ። ዛሬውኑ ጨርሰዋለሁ። በጣም አሪፍ። ስልክህን እንጠብቃለሁ። እሺ እባክህ፣ ይሄ ደግሞ አዲሱ ጓደኛህ ነው? ምን እሺ ታውቀዋለህ? አውረ ይሄ ባክ ምን አገባ? አይ ለነገሩ ቢጤን አግኝተሃል። እንዳንተ ስራ ፈት ነው ማለት ነው አብሮ ከዞረ። ይሄ ምንድነው የሚለው? አረ ቆይቶ ይሄን ቆሻሻ አንድ ቀን ይሄን ንግግርህን ትጸጸትበታል። አረ ጓደኛህ ሊመታኝ ነው? አረ ተው ሱራ፣ ይሄ ከንቱ ሰው ነው። እኛ ከዚህ ጋር ቆመን ማውራት የለብን። ና እንሂድ። ቆይ ለምንድን ነው እንደዚህ የሚናገር? የት ነው የምታውቀው? ቀድም ጓደኛ አለ ወይ ብለህ ስጠይቀኝ ነበሩኝ ካልኩ ጓደኞቼ ውስጥ ይሄ አንዱ ነው። ይዞ ያየው መኪና ራሱ የኔ ነው። መኪናው ያንተ ከሆነ ታዲያ ተጣልታችሁ እንዴት እሱ ጋር ሊሆን ቻለ? እንዳልኩ በፊት ጓደኛዬ ነበር። በሆነ ወቅት ታምሜ በጣም ገንዘብ አስፈልጎኝ ገንዘብ ስጠይቀው በሆነ ውል አስገድዶ መኪናውን ተቀበለኝ። የምርህን ነው? መታመመን ለጥቅም ተጠቀመበት? አዎ፣ ከነሱ ያተረፍኩት ብዙ በደልና ክፋትን። አይዞ በቃ ሁሉም ነገር ይስተካከላል። አዎ ልክ ነህ። ደግሞ ምንም ከዚህ በኋላ ከጎን ነኝ። እሺ እሺ፣ አመሰግናለሁ። ሄሎ ሄሎ፣ ሚኪ። ወይ ናፍቆት፣ ሰፈር አይቼ ነበረ። ላናግርህ ፈልጌ ነበር። ልምጣ? እሺ ነይ። እሺ እሺ፣ በቃ እኔም ወደ ቤት ልሂድ። እደውልልሃለሁ። ስልክ ስጠኝ። 0988 እሺ ቻው። በቃ እደውልልሃለሁ። እሺ አባት። እንዴት ነህ? ሰላም ነው ናፍቆት? እንዴት ነሽ? ደህና ነህ? አለሁልሽ። ዛሬ አስደሳች ዜና አብረን እንድንሰማ ነው የመጣሁት ሚኪ። ማለት ምንድን ነው? ትንሽ ታገሰኝ። ምንድን ነው? እሺ ይኸው ደወለ። ምንድን ነው? ቆይ ማን ነው? ሄሎ፣ ስራው ተጠናቋል። በሰጠሽኝ አድራሻ ፋይሉን መጥተሽ መውሰድ ትችላለሽ። እሺ መጣሁ፣ ጠብቀኝ። አረ ምንድን ነው? አስጨነቅሽኝ እኮ ናፍቆት፣ ንገሪኝ። ይኸውልህ ፊሽን ቀጥቅጦ ፋይሉን እንዲቀበልኝ አንድ ሰው ልኬ ነበር እና ተሳክቷል። ነይና ፋይልሽን ውሰጂ እያለኝ። አሪፍ ነው፣ ደስ ይላል። ግን ናፍቆት እንደዚህ ማድረግ አልነበረብሽም። በሌላ መንገድ መቀበል እንችል ነበር እኮ። ከዚህ ሌላ አማራጭ ሊመጣልኝ አልቻለም። ለዛ ነው ይሄን ውሳኔ የወሰንኩት። አሁን ልጁ እየጠበቀን ነው። ና እንሂድ። እሺ ፋይሉን ስጠኝ። ደግሞ መኪናው አንተ ጋር ምን ይሰራል?
ናፍቆት ግራ እየገባኝ ነው። ቆይ ከሱ ጋር ሆነሽ እየተጫወትሽብኝ ነው? ኧረ አይደለም። ቆይ አንተ ምንድነው ያልከኝ በስልክ? ተይ እንጂ በቃ ተስፋ አቆርጡም ማለት ነው አይደል? ቆይ አንተ ምንድነው የተነጋገርነው? እንዴት ይሄ ሊሆን ቻለ? ጭራሽ በወዳጅም ከፍለሽ ልታስደበድብኝ ሞከርሽ አይደል? እንዴ ዮኒ ምንድነው? ዛሬ ባንተ ጉዳይ ስራ ተሰጥቶኝ ብር ተቀብዬ ነው የመጣሁት። ማለት አልገባኝም። የምን ስራ? አንዲት ልጅ ያንተን ፎቶ አሳይታኝ እንድደበድብህና አንተ ጋር ያላትን ፋይል እንዳመጣላት አድራሻህን ሰጥታኝ ነው። እኔ ግን ልደበድብህ ሳይሆን ጠላትህን ልነግርህ ነው የመጣሁት። የድሮ ጓደኛዬ ማነች ልጅቷ? የሆነች ወፈር ያለች ልጅ ነች። ቆይ ላሳየች ሆነች ምናልባት። አው ራሷ ናት። ድሮስ ከሷ ውጭ ማን ይሆናል? ቆይ አላርፍም ብላኛለች። ዋጓን እሰጣታለሁ። እኔም ከጎንሽ ነኝ። አመሰግናለሁ። አሁን ትደውላትና ስራ እንደጨረስክና መታ ፋይሉን እንድትወስድ ትነግራታለህ። እሺ ፒስ። ለማንኛው የድሮ ጓደኛዬን እንድደበድብ ነበር ያዘዝሽ፣ ግን አልተሳካልሽ። ወይኔ ናን ሂድ ሚኪ። ናፍቆት እኔና አንቺ አልጨረስንም። እሺ ሚኪ፣ ያሰብኩት ነገር በድጋሚ አልተሳካም። በጣም ይቅርታ። እሺ ምንም ችግር የለውም። ከዚህ በኋላ ግን ለእኔ ብለሽ አትድከሚ። አረ ሚኪ፣ ለአንተ ብዬ አይደለም የደከምኩት፣ ለራሴ ህሊና ብዬ ነው። ቢሆንም አመሰግናለሁ። እና ሚኪ፣ ለአንተ ብዬ ያስቀመጥኩት እቃ ቤት አለ። ሰፈር ጠብቀኝ ላቀብልህ። ለእኔ? አዎ፣ ቅድም የተገናኘንበት ቦታ ጠብቀኝ። እሺ እጠብቅሻለሁ። ሄሎ፣ እንዴት ነህ ሚኪ? ደህና ነኝ። ማን ልበል? ሱራፌል ነኝ። ሱራፌል፣ እንዴት ነህ? አለው። ላገኘህ ፈልጌ እኮ ቅድም የተለያየንበት ቦታ ላይ ቁጭ ብያለሁ። እኔም እዛው አካባቢ ነኝ፣ መጣሁ። እሺ እሺ። እንዴት ነህ ታዲያ? አለው እግዚአብሔር ይመስገን። እና እንዴት ነው የእናትህ ማስታወሻ በደንብ እየፈለክ ነው? አዎ ከፈጣሪ ጋር እየፈለኩ ይገኛል። አይዞህ፣ እኔም ከጎን ነኝ። አጋጣሚ ድሮ ጓደኛ ነበረኝ ካልኩ ውስጥ አንዷ እየመጣች ነውና በዛው ታያታለህ፣ አስተዋውቃለሁ። እሺ ደስ ይለኛል፣ ተዋወቃታለሁ። እሺ እንደውም እቺ ትመጣች። አቡሻ እንዴት ነህ? በእናትህ በጣም አስቸኳይ ነው፣ ቶሎ ስራልኝ። አባት እቃ ጥለዋል። ሚኪ ምን ሆናል? ዛሬ በጣም ተክዛል እኮ። ወንድሜን ከድሮ ጀምሮ እንደምፈልገው ታውቂያለሽ። እና አሁን ደግሞ ብቸኝነት በጣም እየተሰማኝ ነው።
በዛ ላይ የልጅነቱ ፎቶ ነው ያለኝ። እንዴት እንደማገኘው ጨንቆኛል። አይዞ መጀመሪያ የፊሽን ጉዳይ እንጨርስና ከዛ መፍትሄ አይጠፋም። እሺ ምን አማራጭ አለኝ? አመሰግናለሁ። ችግር አለ? አይ የለም። ምንድነው? ግራ አጋባችሁኝ እኮ። ትተዋወቃላችሁ እንዴ? የሆነ ቦታ አቅሻለሁ ልበል? አይ አታውቀኝም። እኔም እኮ ከሌላ ሰው ጋር ተመሳስለብኝ ነበር። ልክ ነሽ፣ እኔም ተመሳስለሽብኝ ይሆናል። ግራ አጋባችሁኝ እኮ። ለማንኛውም ሱራፌል ይባላል፣ ተዋወቂው። ናፍቆት እባላለሁ። ሱራፌል እባላለሁ። በቃ ሚኪ ከሰው ጋር ነው መሰለኝ፣ እደውልልሃለሁ። እሺ ደውይልኝ። ቸኩላለች መሰለኝ። ሌላ ጊዜ በደንብ ትተዋወቃላችሁ። አዎ ልክ ነህ፣ ሳትቸኩል አትቀርም። ግን ሱራ የምትፈልገው የእናትን ማስታወሻ ምን እንደሆነ እኮ እስካሁን አልነገርከኝም። ይኸውልህ እናቴ ስትሞት ከሌላ የወለደችው ወንድም እንዳለኝ ነግራኝ ነው የሞተችው እና እሱን ነው የምፈልገው። የምርህን ነው? አዎ። ምን ነው? አይ ተመሳሳይ ታሪክ ነው ያለን። እኔም ከአመታት በፊት አባቴ ሲሞት ከሌላ የወለደው ወንድም እንዳለኝ ነግሮኝ ነበር የሞተው። የምርህን ነው? በጣም ይገርማል። ምን አይነት አጋጣሚ ነው? አዎ በጣም ይገርማል። ምን አይነት አጋጣሚ ነው? እና አንተ እንዴት ሆንክ? እየፈለግከው ነው? አሁን ላይ የነገርኩ ችግር ስላለ ስለሱ ነው የማስበው። ፈጣሪ ፈቅዶ ከዚህ ችግር ስወጣ እሱን መፈለግ ጀምራለሁ። አዎ ልክ ነህ፣ አታስብ፣ መፍትሄም ደግሞ አይጠፋም። አመሰግናለሁ። አሁን ግን ያንተን ወንድም ማግኘት አለብን። እስኪ ፎቶውን አሳየኝ። እሺ ልብስ ስቀይር ቤት ረስቶት መሰለኝ። ሌላ ጊዜ ያሳያል። እሺ በቃ ችግር የለውም። ናፍቆት በጣም አዝናለሁ። ቆይ አሁን ከሚኪ ጋር እየወት ያልሹልሽ የሚኪ ወንድም መሆኑን አውቃለሁ እያልሽ ነው? አዎ በቅርቡ ነው ያወቅኩት። እና ለምንድነው እንድትነግሪው ያልፈለግሽው? ሚኪ ወንድሙ እሱ መሆኑን ካወቀና ወንድሙን ካገኘ እኔ ሊያገኘኝ አይፈልግም። እኔ ደግሞ ከሚኪ ጋር ብዙ ያልጨረስኩት ጉዳይ አለ። ምን አይነት ሰው ነሽ? የተጸጸስ መስሎኝ ነበር። ታዲያ ለምንድነው መኪናው ለማስመለስ የሞከርሽው? አዎ መኪናው እንዲመለስለት ፈልጋለሁ። ይህም አደርገው ደግሞ ፊሽ መኪናው ላይ ምንም ገንዘብ የለሽም ብሎ ስለካደኝ እሱን ለመበቀል ነው። በእርግጥ ሚኪም አሳዝኖኛል። በጣም አስመሳይ ነሽ። እሺ እንደዚህ አስመሳይ መሆንሽን አላውቅም ነበር። ሄሎ እንዴት ነክ? አለው። ምን ፈልገሽ ደወልሽ? ግን አውቀኸኛል? አዎ አውቄሻለሁ። ሌላ የሚሰረቅ ነገር አለ ብላሽ ነው የደወልሽው? እንደዛ እንኳን አይደለም፣ ላግኝ ፈልጌ ነበር። ለምንድን ነው የፈለግሽ? ስንገናኝ እነግርሃለሁ። ለማንኛውም እሺ በቃ። እሺ ቻው በቃ። እና ሚኪ ራስን በጣም እየጎዳ ነው። ብዙ አትጨነቅ። አውቃለሁ ራሴን ጥያለሁ። ይሄ የሆነው ደግሞ ስራ ስለሌለኝ ነው። አይዞ፣ የሆነ ስራ ግን መጀመር አለበት። አዎ ከቅርብ ጊዜ በፊት ጋራጅ ነበር የምሰራው። ከሆነ ልጅ ጋር ተጣልቼ ነው ከዛም የቀረሁት። አይዞ፣ ሌላ ስራ እንፈልጋለን። አዎ እስኪ እፈልጋለሁ። ፊሽ አንተ እኔን አሰርከኝ? ከማሰርም ያለፈ ሊሆን ይችላል። አሁን አፍሽ ዘግተሽ ስሚ። ባለፈው ፋይሉን ልትሰርቂ ሞከርሽ፣ ዝም ብዬ አለፍኩሽ። አሁን ደግሞ ልታስደበድብኝ ሞከርሽ። ምንድነው ፍላጎትሽ? እሺ ዛሬም ብቻ ልቀቀኝ። ከዚህ በኋላ አጠገብህ አልደርስም። ትሰምኛለሽ? ከዚህ በሰላም መውጣት ከፈለግሽ መጠይቅሽን እያንዳንዱን ነገር መመለስ አለብሽ። ሰማሽ? እሺ ምንድነው? ጠይቀኝ። የሚኪን ወንድም የት ነው የምታውቂው? ኧረ አላውቀውም። እርግጠኛ ነሽ አታውቂውም? አውቀዋለሁ፣ ግን እንደማውቀው እንዴት አወቅ? እሺ እባክሽ፣ ለምንድን ነው የፈለግሽኝ? ዛሬ ናፍቆት ልካይ አይደለም የመጣሁት። እና ምንድን ነው የፈለግሽው?
ይኸውልህ ናፍቆት ከአንተ ፋይሉ የምትቀበለው ለሚኪ ብላ ይመስለኝ ነበር። እና ለሱ ብላማ ነው አይደለም፣ አንተን ለመበቀል ነው። መኪናው ላይ ምንም ብር የለሽም ስላልካት ነው። ቆይ አንቺ በምን አወቅሽ ለሚኪ ብላ እንዳልሆነ? ለሚኪ ብላ ቢሆንማ የሚኪን ወንድም እያወቀችው አልጠብቀውም ነበር። ምን? የሚኪ ወንድም ተገኘ እና ናፍቆት ታውቋለች እያልሽኝ ነው? አዎ ታውቀዋለች። እሷ ባትነግረኝ። ቆይ አንቺ ልጁን ምን ለማድረግ አስበሽ ነው ለሚኪ ያልነገርሽው? እሷ አንተን አይመለከትህም። ልክ ነሽ፣ እሱ እንኳን አይመለከተኝም። ግን የሚኪ ወንድም ማን እንደሆነ ትነግሪኛለሽ? ቆይ ከዛስ ለሚኪ ልነግረው ነው? እሱ አይመለከትሽም። ትናገሪያለሽ አትናገሪም? እሺ በቃ እነግርሃለሁ። እና እንደነገርኩ አሁን ላይ ወንድሜን ከመፈለግ ውጪ ምንም ስራ የለኝም። የቤተሰብ ሱቅ አለ፣ አንዳንዴ እየሄድኩ አግዛችኋለሁ። በርታ ጓደኛዬ፣ ወንድምን በቅርቡ አግኝተህ እንደምታቅፈው ተስፋ አድርጋለሁ። አመሰግናለሁ። እኔም ወንድሜን አግኝቼው አንተን እስካስተዋውቀው ጓጉቻለሁ። ፈጣሪ ያውቃል፣ እኔም ወንድምን እስክተዋወቀው ቸኩያለሁ። እስከዛ በቃ በፎቶም ቢሆን ላስተዋውቃችሁ። ቤት ደርሼ ልምጣ? እሺ ደስ ይለኛል። ደግሞ አሁንም ፎቶን ረስተው እንዳትመጣ። ኧረ አልረሳውም፣ እደውልልሃለሁ። እሺ አባቴ። ከዚህ በኋላ የሚኪ ጓደኛ ለሚኪ ወንድም መሆኑን እንኳን ለሌላ ሰው ለራስሽ ደግመሽ እንዳትነግሪው። እሺ። ይሄ በቀል ምናምን የምትይውን ነገር ደግሞ ብትረሽ ይሻልሻል። አሁን ሚኪ ጋር ትሄጂና አንድ ነገር ታደርጊልኛለሽ። ምንድን ነው? እነግርሻለሁ። ሄሎ ናፍቆት። ሄሎ ሚኪ፣ አንዴ እነ ሱራፌል ሰፈር ጋር ቶሎ ና፣ የሆነ ጉድ ላሳይቅ። እሺ መጣሁ። ሰላም ነው? ሰላም። የማውቅህ መሰለኝ። አዎ የሚኪ ጓደኛ ነኝ። አንድ ቀን ከሚኪ ጋር ሆናችሁ ነው ያገኛችሁኝ። አወኩ። እና ምን ፈለግከው? ይኸውልህ ሚኪን በጣም በድዬዋለሁ። መቼም እስካሁን ይነግርሃል ብዬ አስባለሁ። አዎ አውቃለሁ ያደረጋችሁትን። አዎ ግን እሱን መካስ እፈልጋለሁ። ያርኩት ነገር በጣም ጸጽቶኛል። የምርህን ነው? አዎ ከልቤ ነው። እና ሂዳ አድርገው። መኪናውን መልስለት፣ ደስ ይለዋል። መኪናውን እመልስለታለሁ። ከዛ በፊት ግን ከመኪናው ጋር አብሬ መስጠት መፈልገው ስጦታ አለ። ምንድነው ስጦታው? እስካሁን ከነገረህ አላውቅም፣ ግን ሚኪ በጣም የሚፈልገው አንድ ወንድም አለው። አዎ አውቃለሁ። እና ወንድሙ ያለበትን አካባቢ ፍንጭ አግኝቻለሁ። በመፈለግ ብትተባበረኝ ደስ ይለኛል። በጣም ደስ ይለኛል። በአጋጣሚ እኔም ወንድሜን እየፈለግኩ ነበረና ፎቶውን አሳየኝ ብሎ ላሳየው እየሄድኩ ነበር። የምርን ነው? አጋጣሚው በጣም ይገርማል። ችግር የለውም፣ ያንተንም ወንድም እናገኘዋለን። አሁን ግን የሱን ወንድም እንፈልገው። ደስ ይለኛል። ናፍቆት። ሚኪ፣ ያ ሱራፌል ነው ከፊሽ ጋር ያለው? አዎ አብሮ ምን ያደርጋሉ? ወይኔ ሚኪ፣ ሱራፌልም ከፊሽ ጋር ሆኖ እየተጫወተብኝ ነው። ቢሆን ነው እንግዲህ። ቻው በቃ ናፍቆት፣ ብቻዬን መሆን እፈልጋለሁ። ሚኪ ስለነገርሽኝ አመሰግናለሁ። ግን ይህንን ነገር ለሚኪም ሆነ ለሌላ ሰው ደግመሽ ብትናገሪ እገልሻለሁ። ተግባባን? የኔ ምን? ይቅርታ አላወኩሽም። አዎ አንተ አታውቀኝም፣ እኔ ነኝ የማውቅህ። እሺ ምን ነበር? አንድ የምነግርህ ነገር አለ። ለማ? ለኔ? አዎ ላንተ። እሺ ምንድን ነው? ናፍቆት ወንድምህ ማን እንደሆነ ታውቃለች። ማለት በምን አወቅሽ አንቺ? ቆይ አንቺ ማን ነሽ? እኔ የናፍቆት ጓደኛ ነኝ።
ዝርዝሩ ይቆየን። የነገር ግን አጣራ። ቻው እናት። ምን አገኘ? የልጁ ቤተሰብ ቤት እዚህ ነበር እና ቆይቷል ከለቀቁ አሉኝ። እርግጠኛ ነህ? እዚህ ሰፈር ነበር ቤታቸው? አዎ፣ ቤተሰቡን በደንብ የሚያውቅ ትልቅ ሰው ነው ይህን መረጃ የሰጠኝ። ቢለቁም እንደምናገኛቸው አልጠራጠርም። ባይሆን እስቲ አንተን ወንድሙ ፎቶ አሳየኝ እስቲ። ይኸው ምን ነው? አይ እንደምናገኘው ተሰምቶኝ ነው። ደግሞ ቁርጥ አንተን ታውቃለህ? አመሰግናለሁ። ልክ ነህ። እግዚአብሔር ያለቀናል። አዎ አትጠራጠር፣ እናገኘዋለን። እኔ የጨነቀኝ በዚህ ፎቶ እንዴት እንደማገኘው፣ በዛ ላይ የልጅነቱ ፎቶ ነው ያለኝ። ልክ ነህ። በዚህ ፎቶ ማግኘት በጣም ከባድ ነው፣ ግን አታስብ፣ እናገኘዋለን። ለማንኛውም አዲስ ነገር ካለ አሳውቃለሁ። ስልክህን ስጠኝ። እሺ 0943 80 እሺ በቃ እኔ እደውልልሃለሁ። እሺ በቅርቡ ደግሞ ሚኪን ሰርፕራይዝ እናደርገዋለን። ልክ ነህ። ሚኪን ቤት ደርሼ ልምጣ ስላልኩት እየጠበቀኝ ነው። አሁን ወደ እሱ ጋር ልሂድ? እሺ ትችላለህ። ላድርሳ? እሺ ደስ ይለኛል። ቆየዋ ጓደኛዬ። ዞር በልልኝ፣ አጠገቤ እንዳትቀመጥ። እንዴ ማለት ሚኪ? ሂድና ለዛ ለእባብ እንዳንተ ሌላ ወሬ አመላላሽ እንዲፈልግ ንገሩ። ለማ አልገባኝም። እኔ ነኝ ወሬ አመላላሽ? እባክህ አታስመስል፣ ከፊሽ ጋር ይቻላል። ኦኬ እንደምታስበው አይደለም። አንዴ ስማኝ። ምንድነው የምሰማ? እባክህ ወይስ ይመስላለሁ ማምን? ሁለተኛ አጠገቤ እንዳትደርስ። ሄሎ ሄሎ ፊሽ፣ ችግር ተፈጥሯል። የምን ችግር? ምን ተፈጠረ? ሚኪ እኔና አንተን አንድ ላይ ትሆናል። ይሄና ምን ችግር አለው? ምን እያልክ ነው? እሱ እኮ አንተ እኔን የላከኝ መስሎት አጠገቤ እንዳትደርስ ብሎኝ ሄደ። ታዲያ ልክ እኮ ነው። አጠገቡ መድረስ የለብህም። ምንድን ነው ያልከው? አንተ ጅል። ለማንኛውም ስራ እንጨርሳል። ምናልባት ወንድምህን ካገኘሁት ልነግርህም ላልነግርህም እችላለሁ። ወይኔ ያ ሁሉ ሴራ የጠነሰስኩ እኔና ሚኪን ለማጣላት ነው። እሰራለሁ። ናፍቆት ወንድም ማን እንደሆነ ታውቃለች። ወንድሜ ማን ነው ንገሪኝ። እንዴ ሚኪ ምን ሆናል? ወንድሜ የት ነው ያለው ንገሪኝ። ሚኪ ምን ሆናል? እኔ አንተን ወንድም አላውቀውም። ከዚህ በላይ አትዋሽ። ጓደኛሽ እንደምታውቂው ነግራኛለች። የምን ጓደኛ? ሚኪ እንዴት ታምናታለህ? ይህን ነገር እኔ እናንተ እንድንጣላ ሆን ብሎ ፊሽ ነው ያደረገው። እርግጠኛ ነሽ? ይህም የሱ ስራ ነው? ወንድሜን አታውቂውም?
ካንተ ቀድሜ እንዴት ላውቀው እችላለሁ? ደግሞ ባውቀው ምን አስደበቀኝ? ለምን አልነግርህም? ልክ ነሽ፣ ሊሆን ይችላል። ትንሽ ስሜታዊ ሆኜ ነው። ችግር የለውም፣ ተረጋጋ። እሺ ይቅርታ፣ እንደዛ ስትለኝ በጣም ስሜታዊ ሆኜ ፊሽን አላሰብኩትም። እሺ ችግር የለውም። አንድ ቦታ እየሄድኩ ነውና ስመለስ እደውልልሃለሁ። እሺ ደውይልኝ። እንዴት ነሽ ናፍቆት? ደህና ነኝ። እንዴት ነህ? አለው። ጥሩ ስራ ነው የሰራሽው። ሚኪ ሱራፌልን ከኔ ጋር ስላየው አጠገቤ እንዳደርስ ብሎ ጥሎት እንደሄደ ሱራፌል ደውሎ ነግሮኛል። አሪፍ እቅድ ተሳካላ? በሚገባ ፊሽ እኮ ነኝ። ሚኪ ወንድሙን እኔ እንደማውቀው አውቋል። ምን? እንዴት ሊያውቅ ቻለ? ጓደኛሽ ነግራኛለች ነው ያለኝ። ያቡ ሳትሆን አትቀርም። በእርግጠኝነት እሷ ነች የነገረችው። ከሷ ውጪ ማንም ሊነግሩ አይችልም። አዎ። ወንድሙ ማን እንደሆነ ግን አልነገረችውም አይደል? አልነገረችውም። እኔ ወንድሙን እንደማውቀው ብቻ ነው የነገረችው። ግን አንቺ እንዴት አወቅሽ? ሚኪ አሁን ወደ አንተ ስመጣ አግኝቶኝ ነበር። እና ምን አልሽ ሲጠይቅሽ? የነገረችው ነገር ውሸት እንደሆነና ፊሽ እኔ እናንተን ለማጣላት ያደረገው ሴራ ነው ብዬ አሳመንኩት። እንዲያ ጥሩ አድርገሻል። ሚኪ እንዳይጠረጥር ለትንሽ ጊዜ አብረሽውኝ። እሺ። ግን ሚኪ ወንድሙን እንዳያገኝ የፈለግሽበትን ምክንያት አንድ ቀን አውቀዋለሁ። አሁን መሄድ ትችያለሽ። እሺ ቻው። ሄሎ ሚኪ። ሄሎ ወይዬ ናፍቆት። ሰፈር ነው እየመጣው ነበር። አዎ ሰፈር ቁጭ ብያለሁ። እሺ መጣው። እንዴት ነሽ? ደርሰሽ መጣሽ? አለሁልህ። አንድ ጉዳይ ነበረኝ ደርሼ መጣው። አሪፍ። እሺ ባለፈው ለአንተ የምሰጥ ነገር አለ ብዬ ስመጣ ከሱራፌል ጋር ነበር እና ሳልሰጥ ተመለስኩ። አዎ ግን ምን ነበር? ቆይ ልስጥህ። ምንድን ነው ናፍቆት? ትንሽ ገንዘብ ነው። እስኪ ራስህን ይኸው። በጣም ተጎሳቁሏል። ፀጉርህንም ተቆረጥ። ለአንዳንድ ነገሮች ይሆናሉ። ምን እንደምልሽ አላውቅም። በጣም አመሰግናለሁ። ግን ብድር ነው። የምን ብድር? አንተ እኮ ጓደኛዬ ነህ። መተጋገዝ ደግሞ አለብን። ልክ ነሽ፣ ግን በጣም አመሰግናለሁ። ችግር የለውም። በቃ ወደ ቤት ልግባ። እደውልልሃለሁ። እሺ እሺ። እንዴት ነሽ ናፍቆት? ደህና ነኝ። ይኸውልሽ ናፍቆት፣ ሚኪ ከፊሽ ጋር አይቶኝ የእሱ ተባባሪ ነው የመሰልኩት እና እንድትረጂኝ እፈልጋለሁ። እሺ፣ ግን እኔ ምንድን ነው የምረዳ? ምን ማድረግ እችላለሁ? ቢያንስ አንዴ አግኝቼው እንዳስረዳው ብታገናኘኝ ደስ ይለኛል። እሺ፣ እንዲያወራ የቻልኩትን አደርጋለሁ። አመሰግናለሁ።
እንዴት ነሽ? አላማረብኝም? በጣም እንጂ በጣም አምሮባል ሚኪ። አመሰግናለሁ። ይሄ ሁሉ የሆነው ባንቺ ነው ናፍቆት። በጣም አመሰግናለሁ። ውለታሽ አለብኝ። እኔ በጣም ትንሽ ነገር ነው ያደረኩልህ ሚኪ። እንደዚህ ሆነ ስላየሁህ ደግሞ በጣም ደስ ብሎኛል። በጣም ነው የማመሰግነው። እና ከዚህ በኋላ ደግሞ ራስህን ጠብቅ እሺ? እድሜ ላንቺ። ስራም እየፈለኩ ነው። አዎ ልክ ነህ። ስራ መጀመር አለብህ። ሄላ ትሰምኛለሽ? ሰፈር አይቼሻለሁ። በአስቸኳይ እንድመጪ ይፈልጋል። እኔም እዛው ጋር ነኝ። እሺ መጣሁ። ምን ነው? የት ልትሄጂ ነው? አስቸኳይ ጉዳይ ገጥሞኝ ነው። እሺ እደውልልሃለሁ። እሺ በቃ እሺ ለምንድን ነው የጠራኸኝ? ምንድነው ከሚኪ ጋር እንደዚህ የምትተቃቀፊው? ደግሞ ሚኪ ምን አግኝቶ ነው እንደዚህ የተለዋወጠው? አዲስ ነገር ካለ አሳውቂኝ አላልኩሽም? ምንም የተፈጠረ ነገር የለም። ሚኪ ደግሞ ልብስ ነው እንጂ የቀየረው ሌላ ምንም አዲስ ነገር የለም። ይሁንልሽ። የሱራፌል ተስፋ ቆርጧል አይደል? ሚኪን አግኝቶት ያውቃል እንዴ? ያገኘው አይመስለኝም። ባለፈው ግን እኔን አግኝቶኝ ነበር። እና ምን አለሽ? ደግሞ አንቺን ያውቅሻል እንዴ? አዎ ሚኪ አስተዋውቆን ነበር። የተፈጠረውን ነገር ነግሮኝ ሚኪ እንዳገናኘው ጠይቆኝ ሄደ። እስካሁን ተስፋ አልቆረጠም ማለት ነው? እንደውም አንድ ነገር ታደርጊልኛለሽ። ከዛ ምንም ማድረግ እንደማይችል ሲያውቅ አርፎ ይቀመጣል። ምንድነው ማደርገው? ትደውይለትና ሚኪ አብሮሽ እንዳለና እንዲመጣ ትነግሪዋለሽ። እኔ ይሄንን ማድረግ አልችልም። ባትሺም የግድ ታደርጊዋለሽ። አለበለዚያ ግን እሺ በቃ እደውልለታለሁ፣ ግን ስልኩ የለኝም። እኔ እነግርሻለሁ። ሄሎ ሄሎ። ሰላም ሱራፌል፣ እንዴት ነህ? አለው። ማን ልበል? ናፍቆት ነኝ፣ የሚኪ ጓደኛ። ናፍቆት፣ አወኩሽ። እንዴት ነሽ? አለው። ከሚኪ ጋር ነኝና አንዴ እንድትመጣ ፈልጌ ነበር። አረ እሺ፣ መጣው። አሁኑ መጣው። እሺ እየመጣ ነው። በጣም ጥሩ። አንተ ውሻ ካዲ፣ እዚህ ደግሞ ምን ታደርጋለህ? ተው ቆይ። ይሄ ምን ይሰራል እዚህ? ሚኪ አለ። ሚኪን ከዚህ በኋላ ብትረሳው ነው የሚሻለው። ናፍቆት፣ ምንድነው? አንቺም እየተጫወትሽብኝ ነው። ሚኪን ከዚህ በኋላ ልታገኘው አትሞክር፣ ትርፉ ድካም ነው። ወይኔ አንቺ ካዲ፣ አንቺም እስካሁን ሚኪ ላይ እየተጫወትሽ ነው። የእጃችሁን ታገኛላችሁ። እሺ በል እንግዲህ ከዚህ በኋላ ምን እንደምታመጣ ያያለሁ። ግቢ እንሂድ። ከየት መጣ? ሂድልኝ። ምን ፈልገህ መጣ? ሚኪ፣ በፈጠረ አምላክ 2 ደቂቃ ብቻ ስጠኝ። ከዛ በኋላ ህይወት ላይ አልደርስም። ለምን አልተወኝም? ቆይ ምን ቀረ? በፈጠረ ከአንዴ ብቻ ስማኝ። እሺ ተናገርና ከፊቴ ጥፋ። ይኸውልህ ሚኪ፣ እኔ እናንተ እንድንጣላ ያደረገው ፊሽ ነው። ምን? እንደዛ ብለህ ንገረው ብሎ ነው? አይደለም፣ ያን ቀን ፊሽን ያገኘሁት እኔ ወደ አንተ ልመጣ ከቤት ስወጣ ነው። እና ይሄን ነግረኝ ነው?
አይደለም አንተ መካስ እንደሚፈልግና ወንድምን በመፈለግ እንድተባበሩ ሲጠይቀኝ ይሻልኩት። ምንድነው የምታወራው? እውነቴን ነው ሚኪ፣ ናፍቆትም እየዋሸች ነው። አሁን ስመጣ አብሮ ነበሩ። ምንድነው እያልከኝ ያለው? በእናትህ ተወኝ፣ በቃ ተውኝ። ከወንድሜ ጋር ጊዜ ላሳለፈበት። ፎቶ ምን? ምንድነው እያልከኝ ያለው? በእናትህ ተወኝ፣ በቃ ተውኝ። ከወንድሜ ጋር ጊዜ ላሳለፈበት። ፎቶ ምን? ይሄ የወንድም ፎቶ ነው? አዎ የወንድሜ ፎቶ ነው። ይሄ እኮ የኔ ፎቶ ነው። ምን እያልከኝ ነው? አዎ የኔ ፎቶ ነው። ምንድነው እየተካሄደ ያለው? እና ወንድሜ አንተ ነህ? እስከ ዛሬ አጠገቤ ቁጭ ብለህ ነበር ወንድሜን ስፈልግ የነበረው። በጣም ይገርማል። እግዚአብሔር ባላሰብነው መንገድ አገናኘን። እስካሁን ማመን አልቻልኩም። ፈጣሪ ሀዘናችንን ምክንያት አድርጎ እዚች ቦታ ላይ ያገናኘን። አዎ ወንድሜ፣ ወንድምህ ነኝ። አምኛለሁ። ፈጣሪ ወንድሜን ሰጥቶኛል። አዎ ወንድሜ፣ አሁን ግን ብዙ ምንሰራው ስራ አለ። ምንድነው ሱራ? እንደነገርኩ ያቺ ናፍቆትም የፊሽ ተባባሪ ነች። ግን እንዴት ማለት? እንደተጸጸተችና እኔን መርዳት እንደምትፈልግ ነበር የምትነግረኝ። እያስመሰለች ነው ሚኪ። እንደዚህ ራሱ ልብሴ እንድቀይር ያደረገችኝ እኮ እሷ እኮ ነች። ሆን ብለው አንተ እንዳጠረጥር የሚያደርጉት ሴራ ነው። ወይኔ ሚኪ፣ የዛን ቀን ግን ከፊሽ ጋር እንዴት አየኝ? መጣው ብዬ አልነበረ እንደ ሄድኩት? ናፍቆት አሃ ልክ ነህ። ናፍቆት ደውላ ነግራኝ ነበር የመጣሁት። አየህ፣ ለሁለት የጠነሰሱ ሴራ ነው። አዎ ሱራ፣ ማን ነው ወንድሜ፣ አንተ ልክ ነበርክ። እኔ ግን አንተን አስቀይሜያለሁ። በጣም ይቅርታ። አረ የምን ይቅርታ፣ እኔም በአንተ ቦታ በሆነ የማደርገው ነገር ነው። ቢሆንም ስለተረዳኸኝ ግን አመሰግናለሁ። ችግር የለውም። እሱን ተውና አሁን ስለ መኪናው ምን ማድረግ እንዳለብን ማሰብ አለብን። ችግር የለውም ወንድሜ። ከዚህ በኋላ ምን ማድረግ እንዳለብን እኔ እነግርሃለሁ። ምን እናድርግ ወንድሜ? ይኸው የምፈልገውን ነገር አድርጌልሃለሁ። ሱራፌልም ከዚህ በኋላ ያገኘን። አሁን የምሄድበት ቦታ አለ፣ ልሂድ። ቆይ ተረጋጊ እስቲ። አሁን ደግሞ ምን ቀረ? አልዋጥ ያለኝ ነገር አለ። እሱን ልጠይቅሽና ትሄጃለሽ። እሺ ምንድን ነው? አንቺ ሚኪ ወንድሙን እንዳያገኝ የፈለግሽበት ምክንያት ምንድን ነው? ምንም፣ በቃ እንደዚሁ። ለምንድን ነው አልዋጥ ያለ? እንደዚሁማ አይደለም፣ የሆነ ምክንያት አለሽ። ምንም ምክንያት የለኝም። ማመንና ለማመን የራስ ፋንታ ነው። አሁን ልሄድ ነው። ቻው። እደውልልሻለሁ። እና እንደነገርኩ እናደርጋለን። ከዚህ በኋላ እነሱ የሚያውቁትን ሚኪ ሳይሆን የሚያዩት በእነሱ አርመኔት የፈጠሩትን ሚኪ ነው የሚመለከቱት። አዎ ወንድሜ ልክ ነህ። ከዚህ በኋላ ለእነሱ የዋህ መሆን የለብህም። ልክ ነህ። አሁን ናፍቆት ጋር ደውዬ ሰፈር ላገኛት። ሄሎ ናፍቆት። ወይዬ ሚኪ፣ ላገኝሽ ፈልጌ ነበር። ከሄድሽበት ተመለስሽ እንዴ? ቅድም እኮ ሳናወራ ተለያየን። አዎ ተመልሻለሁ። ሰፈር ነህ? እዛው አካባቢ ነኝ። በቃ የቀድሞ ቦታ እንገናኝ። እሺ። ምን አለች? ሰፈር ትመጣለች። እንሂድ ወደ ሰፈር።
እዚህ ምን ትሰራለህ ሱራፌል? ሚኪን እየፈለኩ ግን ሚኪ ምን ቢበድልሽ ነው ከዛ ጋር ሆነሽ የምትጫወቺበት? ሱራፌል አንተ ማታውቀው ብዙ ነገር አለ። ምንድነው እኔ የማላውቀው? እሱ ላይ እንዲህ ያስጨከነሽ እስቲ ንገሪኝ። ይህን ሁሉ ነገር ማድረገው ፊት ስላስፈራራኝ ነው። ኧረ እባክሽ ምን አይነት እስስት ነሽ ግን? ካመንከኝ እመነኝ። ከዚህ በኋላ ግን ለእኔም ለአንተም ሲባል አጠገቤ እንዳደርስ። ደነገጥሽ? አይ ምንም፣ ኧረ አልደነገጥኩም። እሺ እንዴ ያ ሱራፌል አይደል እንዴ? እዚህ ደግሞ ምን ያደርጋል? ታወራላችሁ እንዴ? ኧረ አናወራም። አንተን ላገኝ ስመጣ አንተን እየጠበቀ ነው መሰለኝ አገኘኝ። ቆይ ፊሽ አይቶኝም አይደል? አሁን ደግሞ ይላከብኝ። አሁን ከሱ ጋር ተመሳጥረው ነው። እኔንማ ሚኪን ካላገናኘሽኝ ሲለኝ ገፍተረው መጣው አይደል? ምን ነው? አይ ይሄ አስመሳይ ነው። አዎ በጣም አዎ። እና አሁን የፈለኩሽ የፊሽ ልደት እንደደረሰ ታውቂያለሽ አይደል? አዎ። ግን እንዴት አስታወስከው? ምንም እንኳን አሁን ክፉ ጊዜ መጥቶ ቢነጣጥለንም ያኔ ግን ለብዙ ዓመታት ልደቱን አክብረናል እና ልረሳው አልችልም። ልክ ነህ። ማስታወስ ግን ገርሞኛል። ብዙም አይግረምሽ። እና አሁን ለልደቱ ቀደም ብዬ ስጦታ ልሰጠው ፈልጌ ነው። እንዴት ማለት? እየቀለድክብኝ ነው ሚኪ? አይደለም የምሬን ነው። ምን ነው? በጣም ገርሞኝ ነው። እሱ እኮ አሁን ጠላት ነው አውቃለሁ። ግን ድሮ አብረን እያለን የሚያስደስተውን ነገር አውቅ ነበር እና እሱ ልሰጠው ፈልጋለሁ። እሺ ግን ምን ቢሆን ነው? እኔን ራሱ እኮ አጓጓኝ። እሱን እንኳን እሱ ሲከፍተው ነው የምታውቂ። አሁን ላዘጋጅና ታቀቢዋለሽ። እሺ ስጨርስ ደውል። እሺ ደውልሻለሁ። ሄሎ፣ አዲስ ነገር አለ። ምንድነው እሱ? መጥቼ እነግርሃለሁ። የት ነህ? ሰፈር ካፌ ነኝ። እሺ መጣሁ። እሺ እሺ ምን አልካት? እኔማ በተነጋገርነው መሰረት እነሱ የሚሰሩትን የማስመሰልና የሰይጣን ስራቸው ላይ አዲሱን ሚኪ ከነሱ በተሻለ በማስመሰል አስተዋወቋል። በጣም ጥሩ ወንድሜ። ምንም አልጠረጠረችማ። እንዴት ትጠረጥራለች? እሷ የምታውቀው ያሱ የራበውንና ያገኘውን ሁሉ የሚያቅፍና የሚያምነውን የዋውን ሚኪን ነው። አይዞ ወንድሜ፣ ሰው ማለት ምን ማለት እንደሆነ በደንብ እናሳያቸዋለን። ልክ ብለሃል። በላውን ሄደን ስጦታውን እናዘጋጅለት። ደስ ይለኛል ወንድሜ፣ እንሂድ። እሺ ምንድነው አዲስ ነገር አለ ያልሽ? ደግሞ መሄድበት አለኝ ብለሽ አይደል እንደሄድሽው? አዎ ግን ሚኪን አግኝቼው ነበር አጋጣሚ። እሺ ምንድነው? ምን ተፈጠረ? ሚኪ ልደት እንደደረሰ ያውቃልና ስጦታም ሊሰጥ ይፈልጋል። ምን? እንዴት ሊሰጠኝ ፈለገ? እኔም ገርሞኛል። ፊቱ ላይ ምንም አይነት ክፋት አላየሁበትም። እንዴት በዚህ ሰዓት ልደቴን አስታወሰው? አዎ ፊሽ ከልጅነቱ ጀምሮ የሚወደው ነገር አለ። እሱን ልሰጠው ፈልጋለሁ ነው ያለኝ። ምንድነው እኔን የሚያስደስተኝ? ምን አለሽ? አልነገረኝም፣ ግን በኋላ ስጦታውን አዘጋጅቼ እሰጥሻለሁ ትሰጪዋለሽ ብሎኛል። እስቲ ጅል ምን እንደሚሰጠኝ ያለው። እኔም እስካየው ጓጉቻለሁ። እንደውም ደወለ። ሄሎ ሄሎ፣ ናፍቆት ስጦታውን ላቀብልሽ ነበር። እሺ መጣሁ፣ ሰፈር ነኝ። እሺ እጠብቅሻለሁ። ምን አለሽ? ስጦታውን ላቀብልሽ ሰፈር ነኝ እያለኝ ነው። በቃ ሂጂና ተቀበዩ። እኔም እዛው አካባቢ እጠብቅሻለሁ። በቃ ሱራ፣ እኔ አንዴ እዛ ጋር አቀብያት ልምጣ። እሺ ወንድሜ፣ ደርሰና በቃ እኔ እዚህ እጠብቅሻለሁ። ተቀብለሽው ነኝ። እሺ መጣሁ።
ይሄው ስጦታው። እሺ በቃ ሰጥቼው እደውልልሃለሁ። እሺ ስልክሽን እጠብቃለሁ። እሺ እደውልልሃለሁ በቃ። ይሄ ነው ስጦታው? አዎ። እስኪ እንይለት። ምንድነው አንቺ? ምንድነው ማየው? ምንድነው? እስቲ ምንድነው እየተፈጠረ ያለው? ኧረ እባክሽ እሱንማ አንቺን ልጠይቅሽ። መች ነው የተገናኙት? እኔ ምን አውቃለሁ? እኔም ካንተ እኩል ነው ያየሁት። ወይኔ ፊሽ፣ ልደቴን በዚህ መልኩ ሰርፕራይዝ አደረገኝ። ይሄ ይሆናል ብዬ አንድም ቀን አስቤ አላውቅም ነበር። ቆይ እንዴት ይሄ ሊሆን ቻለ? ያቺ አቧ አገናኝታቸው ይሆናል። ከሷ ውጪ ማንም ይሄን ሊያደርግ አይችልም። እራሷ ላይ ሞት ፈርዳ ከሆነ ታደርጓለች። በአስቸኳይ አጣርተሽ እንድትነግሪኝ። እንዴት ላጣራ እችላለሁ? ሚኪ ግን እንደሰጠሽው ደውይልኝ ብሎኝ ነበር። አሃ ወንድሙን ስላገኘ የተሰማኝን ደስታ እንድትነግሪው ነው? ወይኔ ፊሽ፣ ሰራላችኋለሁ። ከዚህ በኋላ እንኳን ምንም ማድረግ የምንችል አይመስለኝም። ዝም በይ። ምን ማድረግ እንዳለብኝ በደንብ አውቃለሁ። ምን ልታደርግ ነው? እሱን እኔ አውቃለሁ። ሰጣሃት? አዎ ሰጥቻት መጣሁ። ስጦታው እንደሚወደው አልጠራጠርም፣ ግን እስካሁን አልደወለችም። ደስታችሁን እያጣጣሙ ይሆናል። እኛ እንደውልላችኋለን። ልክ ብለሃል። እንደውም ልደውልላት። እንደውም ሚኪ ደወለ። ወይኔ አንሺውና ላውድ ላይ አድርጊ። ሄሎ ሚኪ። ይቅርታ ደስታችሁን አቋረጥኩባችሁ መሰለኝ። እሰራልሃለሁ። እሺ መልካም ልደት ብያለሁ በድጋሚ ጓደኛዬ። ወይኔ ለማንኛውም መልካም የደስታ ጊዜ ይሆንላችሁ ጓደኞቼ። ቻው። ጌታ አባቱ ገና እናሳብዳችኋለን። አዎ ወንድሜ ገና ምን አይተው። በቃ እኔ ልሂድ። ትችያለሽ ይመስለኛል። አሁን ግን ሚኪ ወንድሙ እንዳያገኝ የፈለግሽበትን ምክንያት አልተሳካልሽም። እሱን አብረን ነው። ወንድሜ ዛሬ ደስ ስላለ በጣም ደስ ብሎኛል። ይሄ ደስታ የመጣው ባንተ ነው። እኔም በጣም አመሰግናለሁ ከብቸኝነት ስለወጣኝ። እና ወንድሜ ዛሬ ማስተዋወቅ ሰው አለ እንዴ? ቤተሰብ ነው? እኔ ካንተ ውጪ ማንንም አልፈልግም። ዘመድ ምናምን አይደለም፣ ወንድሜን ነው። ምን? እንዴት? ማለቴ ማንም እንደሌለህና ብቸኛ እንደሆንክ ነበር የማውቀው። አዎ ወንድሜ ልክ ነህ። ስለ የስጋ ወንድሜ ሳይሆን ልክ እንደ ወንድሜ ነው ማለት አልገባኝም። ይኸውልህ እናቴ ከልጅነቱ ጀምራ ከጎዳና አንስታ ያሳደገችው ወንድም አለኝ፣ ግን እኔን አይወደኝም። እንዴ ለምንድን ነው የማይወድህ? እኔ እንጃ። እናቴ ከሞተች በኋላ ደግሞ ስለአንተ ስነግረው አይሰማኝም፣ ሊያግዘኝም አይፈልግም። ገባኝ። ምናልባት ከሱ ውጭ ወንድም እንዳይኖር ስለሚፈልግ ይሆናል። እኔም እንደዛ ነው የማስበው። ወንድሜ እንዳገኘው ግን አልነገርኩትም። በአካል ሲያገኝ ግን ደስ ይሏል ብዬ አስባለሁ። እሺ አንተን ደስ ካለ አስተዋውቀኝ። እሺ ወንድሜ እንሂድ። አንዴ እዚህ ጋር ጠብቀኝ፣ ይዤው መጣሁ። እሺ ወይኔ ናፍቆት፣ አሁን ምንድን ነው ማድረጉ? የሁላ ጊዜ ብር ተቀብዬ
ወንድሜ ነው፣ ሚኪ ይባላል። አረ እፈልገው ወንድሜ እሱን ነው። ቴዲ ይባላል። ሚኪ ይባላል። ወንድሜ እሱ ነው፣ የእናታችን የመጨረሻው ስጦታ። ስጦታው እሱ ነው? አዎ ወንድማችን ነው። ና እንጂ ቀፈኝ። ስላገኘሁ ደስ ብሎኛል። እኔም ስላገኘሁ ደስ ብሎኛል። በቃ እኔ የምሄድበት ቦታ አለኝ፣ እናንተ ተጫወቱ፣ እንገናኛለን። እኛ ምን እንሂድ? ሰላም፣ እንዴት መጣ? ማለቴ እንዴት ነህ? ምን ያርበተብትሻል? አይ ስትይዘኝ ደንግጬ ነው። ሱራፌል ሚኪ ወንድሙ እንደሆነ በምን አወቀ? አላውቅም፣ እኔም ደንግጫለሁ። ዝግ፣ ይሄ እንዳይፈጠር መስሎኝ ብር የከፈልኩሽ። አውቃለሁ፣ ግን ምን ልልሃለሁ? እኔ ማን እንዳገናኛችሁ አላውቅም። ዝም በይ ሌባ። ጓደኛሽን ምለሽ የከዳሽ እኔ ማምንሽ ይመስልሻል? እሺ ይቅርታ። ሰሚኛለሽ? ይቅርታ ብሬውን የሰጠውሽን ብር እንድመልሽልኝ ይፈልጋሉ። እሺ ያኔም ለአንቺ ከምሰጥ ለማጅራት መቼ ብሰጥ ይሻለኝ ነበር። ሄሎ፣ እንዴት ነሽ? አለው። ማን ልበል? ፊሽ ነኝ፣ የሚኪ ጓደኛ። ምን ፈልገህ ደወልክ? ላገኘሽ እፈልጋለሁ። ደፋር ነክ። አውቃለሁ። አሁን ስለ ሚኪ ተገናኝተን እንድናወራ ነው የፈለግኩሽ። እሺ፣ አድራሻ ላክልኝ። እና ወንድሜ ዛሬ ላንተ ልዩ የምስራች አለኝ። ለኔ ምንድን ነው? ለመስማት ዝግጁ ነህ? አዎ ንገረኝ። እናቴ ስትሞት ላንተና ለቴዲ የተወጁ ውርስ አለ። ምንድን ነው? ብዙ ብር የሚያወጡ ወርቆችና ለህይወታችሁ ይሆናል ብላ ያስቀመጠችው ገንዘብ። ሱራ፣ እኔ ይህንን መቀበል አልፈልግም። እንዴት? ለምን? ለእኔ አይገባም። ምናልባት ቴዲ ውርሱን እንዳልጋራው ስለሚፈልግ ይሆናል እኔም በመፈለግ እንዲተባበር ስጠይቀው እምቢ አለ። ኧረ አይደለም፣ እንደዛም አያስብም። ደግሞ መብትህ ነው። እኔ ይህንን መቀበል አልችልም። እሱ ይውሰደው። እሱም ቢሆን አንተን ካልጠየቀህና ካልተረጋገጠ ለሱም አይሰጠውም። ለምን? ውርሱ ያለው እናቴ እህት ጋር ነው። እናቴ ደግሞ አንተ ስትገኝ ነው የሁለታችሁን ድርሻ እንድሰጥ ቃል ያስገባቻት። ችግር የለውም። እኔ ዛሬ መጥቼ ከሱ እኩል ውርስ አልወስድም። እፈቅድለታለሁ፣ መገኘትም ካለብኝ። እንደዛ አይሆንም ሚኪ። አሁን አላስጨንቅህም። ተረጋግተህ እንድታስብበት ግን ጊዜ እሰጥሃለሁ። እሺ እነግርሃለሁ። ዝም በይ አንቺ ውሻ። አስጠንቅቄሽ አልነበር ለሚኪ እንዳትነግሪው? ቆይ ምንድን ነው የምትለኝ? እንደዛ አስፈራርተኝ እንዳናገረው አደረገኝ። አሁን ነገርሽኝ ያልከኝ ነው? ከአንቺ ውጪ ማንም ሊነግረው አይችልም። ሚኪ ወንድሙን አገኘ? እኔ አልነገርኩትም። አስጠንቅቄሽ ነበር። ከአንቺ ውጪ ማንም ሊነግረው አይችልም። እገልሻለሁ። ለዚህ ከሆነ የፈለገኝ እደግምልሃለሁ። እኔ አልነገርኩትም። እና ማን አገናኘው? ከአንቺና ከናፍቁት ውጪ ማንም ይህንን አያውቅም። እኔ እንጃ፣ እሱን አላውቅም። ግን እምልልሃለሁ፣ እኔ አልነገርኩትም። አንድ እድል እሰጥሻለሁ፣ ግን አረጋግጬ አንቺ እንደሆንሽ ካወቅ እመኝኝ፣ ማጠብቂው ነገር ይፈጠራል። ትችላለህ። ሄሎ ሄሎ፣ ፊሽ የት ነህ? ሰፈር አካባቢ ነኝ። እሺ መጣሁ። እሺ ወይኔ ቴዲ ከየትም መጥቶማ ከኔ ጋር ሊወርስ አይችልም። ቆይ አንተ ለምን የሆነ ነገር ብቻ እንድትሰጠው አታረግ? እሱ መች ጠፋኝ። ግን እናቴ እኩል ደርሰን ነው እህቷን ቃል ያስገባቻት። እና ምን ተሻለ ታዲያ? በእናትሽ ወይኔ ቴዲ፣ ወይ እንላከው እንዴ? ያለው አማራጭ እሱ ከሆነ አደርገዋለሁ። ምን አገኘሽ? ማን የነገረው? እሱን አላወኩም። እና ለምን መጣሽ? አንድ ነገር ልነግርህ ነው። ምንድነው? ሚኪ ወንድሙ እንዳያገኝ የፈለኩበት ምክንያት። እሺ ምንድነው ምክንያትሽ? ሱራፌል ሌላ ወንድም አለውና አንድ ቀን ተከታትሎ አገኘኝና ለሚኪ ሱራፌል ወንድሙ እንደሆነ እንዳልነግረው ብር ሰጠኝ። አልገባኝም። ለምን እንዳይገናኙ ፈለገ? የሆነ ነገር አለ፣ ግን እኔም አላውቅም። ቆይ እሱ ሚኪ የሱራፌል ወንድም እንደሆነና አንቺ እንደምታውቂ በምን አወቀ? እኔ እንጃ፣ እኔም ግራ ገብቶኝ ነበር። ለማንኛውም ጥሩ ነገር ነው የነገርሽኝ፣ ግን እንዴት ልትነግሪኝ ቻልሽ? አሁን እንደተገናኙ አውቀዋልና ያኔ የሰጠኝን ብር እንድመልስለት ጠየቂ። እናውን ብር እንድሰጥሽ ፈልጋሽ ነው? ለማንኛውም መጀመሪያ ልጁን ታሳይኛለሽ። እሺ። አሁን መሄድበት አለ፣ ደውልልሻለሁ። እሺ።
እሺ ናፍቆት እንዴት ነሽ? ወንድሜ እሱ ነው ሱራፊል ይባላል። ምን ነው ወንድሜን እንዳገኝ ትመኝልኛል ነበር? ይሄው ወንድሜን አገኘሁት። ደስ ይበልሽ እንጂ። ደስ ብሎኛል። ደግሞ አታፍሪም? ደስ ብሎኛል ታያለሽ እንዴ? ሚኪ እባክህ አትፍረድብኝ። ማታውቀው ነገር አለ። አንቺ ኧረ ይብቃሽ። ለጥፋትሽ ማስተባበያ ሌላ ውሸት ከምትዋሺ ቢያንስ ጥፋትሽን አምነሽ ይቅርታ ጠይቂ። እሺ ይቅርታ፣ ግን አንተም ሱራፊልም ማታውቁት ትልቅ ሚስጥር አለ። እንጂ እኛ ማናውቀው የአንቺን እባብነት ነበር። አሁን ግን አውቀነዋል። አንሸወድም። የምር መኑኝና ትንሽ ጊዜ ብቻ ስጡኝ። ሁሉንም ነገር እነግራችኋለሁ። አሁንም እንደ በፊቱ እንደፈለጋችሁ የምታጃጅሉት ሚኪ ያለ ነው ይመስልሽ? ሌባ ከቻልሽ ለራስሽ ስትይ ከዚህ በኋላ አጠገቤ እንዳትደርሺ። እና ወንድሜ ያልኩን ነገር በደንብ አስብበትና ደውልልኝ። እሺ ደውልልሃለሁ። እርሱ ያለው እናቴ የት ጋር ነው? እናቴ ደግሞ አንተ ስትገኝ ነው የሁለታችሁን ድርሻ እንድሰጥ ቃል ያስገባቻት። ችግር የለውም። እኔ ዛሬ መጥቼ ከሱ እኩል ውርስ አልወስድም። እፈቅድለታለሁ መገኘትም ካለብኝ። እንደዛ አይሆንም ይቺ። አሁን አላስጨንቅም። ተረጋግተህ እንድታስብበት ግን ጊዜ እሰጥሃለሁ። ሄሎ። ሰላም ሚኪ። ሰላም ማለበት። ያቡ ነኝ። አንድ ቀን አውርቼ ነበር። ይቅርታ አላስታወስኩሽም። ስንገናኝ ታስታውሰኛለህ? ላግኝህ ፈልጌ ነበር። መች? ዛሬ? አዎ። አይመችህም? እሺ ይመቸኛል። እሺ እሺ፣ ቻው። ያለውን ነገር ይሆን ይነግሯል ብዬ አስባለሁ። አዎ ነግሮኛል። ያኔ እኛ ጋር የመጣችው ልጅ ጓደኛ ነው አይደል? አዎ። አሁን ጉዳዩ የሚመለከተው ግን የእሱን ወንድም ነው። እሺ ምንም ችግር የለውም። በጣም ጥሩ። አድራሻውን እልክልሃለሁ። መሄድ ትችላለህ። እሺ ቦስ፣ ዛሬውኑ ጨርሷል። ሄሎ፣ ላገኝሽ እፈልጋለሁ። እሺ የነገርኩህንስ እንዴት አደረክልኝ? ምኑን? ማለቴ ልጁ ብር ጠይቆኛል ብዬ ነበር። ነይና እናወራለን እሱ። እሺ እንዴት ነህ? አለሁ። እንዴት ነሽ? አለሁልህ። አሁን ሳወቅኝ? አዎ ማቅሽ መሰለኝ። ለማንኛውም ወንድምህን ስላገኘው በጣም ደስ ብሎኛል። እንኳን ደስ አለህ። አመሰግናለሁ። አሁን በደንብ አስታወስኩሽ። ቢዘገኝም እውነታውን ስላወቅህ ደስ ብሎኛል። ያኔ አንቺ ልክ ነበርሽ። ናፍቆት ወንድሜን እያወቀችው ነበር የደበቀችኝ። ግን ስለነገርሽኝ በጣም ነው የማመሰግነው። ችግር የለውም። ዛሬ የመጣሁት እንኳን ደስ አለልህ ነው። እሺ በድጋሚ አመሰግናለሁ። የምረዳ ነገር ካለ ስልኬን ሴፍ አድርገውና ልደውልልኝ ትችላለህ። እሺ በጣም አመሰግናለሁ። ችግር የለውም። ስላገኘሁ ደስ ብሎኛል። እንገናኛለን። ሄሎ። ሱራ የት ነህ? ስራ ቦታ እየሄድኩ ነው። ያልኩን አሰብክበት? አዎ መጣሁ፣ እነግርሃለሁ። እሺ ሱሪ እንዴት ነሽ? ዴዲስ አሁን ተቀየሰ። ኦኬ እሺ። እና ሱራ አንፈላለግም? የፍንጠር የምን ፍንጠር? የወንድምሽን መገኘት በማስመልከት ነው።
እሺ ይሁንልህ። ሱራፌል ማለት አንተ ነህ አይደል? አዎ ነኝ። ማን ልበል አንተን? እንተዋው። ወጣ እንዴ ሱራ፣ ምን እሺ ጸባላችሁ እንዴ? አረ የለንም። ያለ ዛሬ አይቼው አላውቅም። እርግጠኛ ነህ አታውቀው? አዎ አላውቀውም። እኔም ገርሞኛል። በቃ ጠላት አፍርተሻል ማለት ነው። ይሆናል እንግዲህ። አትርፈሽኛል። አመሰግናለሁ። አረ ኖርማል ነው። እሺ በቃ አመሰግናለሁ። እንገናኛለን። አንተ የማትረባ ዛሬውኑ ጨርሰዋለሁ ነበር ያልከኝ። አዎ ግን ሰው ስለመጣብኝ ነው። እስከ ነገ ጨርሰዋለሁ። በል ከዚህ በኋላ ምንም እንድታደርግልኝ አልፈልግም። ደደብ። እሺ እንደነገርኩሽ ዛሬ ፈለግኩሽ የሱራፌል ወንድም ለምን የሚኪን መገኘት እንዳልፈለገ አጣርተሽ እንድነግሪኝ ነው። እሺ ግን ማጣራት የምችለው እሱን ሳገኘው ብቻ ነው። እና አግኘዋ እንዴ? ማግኘትም አልችልም። ለምን? ብሩን እንድመልስለት አጭር ጊዜ እንደሰጠኝ ነገር የለ እንዴ? በሌላ መንገድ ማጣራታችሁም? በሱ በኩል ማንንም አላውቅም። እንደዛ ከሆነ ብሩን እንሰጠዋለን። እሺ ስጠኝና ሰጥቼው በዛው አጣራለሁ። እንደዛ አይደለም፣ እኔ ነኝ የምሰጠው። ማለት አንተ ለምን? ልተዋወቀው ስለምፈልግ። ለምን? ጥያቄ አታብዢ። እንደውም ደውይለትና መጥቶ ብሩን እንዲወስድ ንገሪው። እሺ ብሩን ልትሰጪ መሆን አለበት የደወልሽው? አዎ ልሰጥ ነው። የት ልቀበልሽ? ባለፈው ያገኘኝ ቦታ ናና መውሰድ ትችላለህ። እሺ መጣው ብሏል። በጣም አሪፍ። ማለት ቆይ ከዚህ በፊት የተጣላው ሰው አለ? የለም። እኔ ግን የምጠረጥረው አንድ ሰው ነው። ማንን? ፊሽን። ከሱ ውጪ ማንም እንደዚህ ሊያደርገኝ አይችልም። እንደዚህ ያደርጋል ብዬ አላስብም። አስብ እንጂ እኔ እናንተ እንደተገናኘን ሰርፕራይዝ ስናደርገው እሰራላችኋለሁ እያለ ሲዝትብን ነበር። ሊያደርገው ይችላል፣ ግን ንዴቱ ይሄን እስከ ማድረግ ይደርሳል ብዬ ስላላሰብኩ ነው። ለማንኛውም እንደነገርኩ ከፈጣሪ በታች ልጁ ደርሷል ብሎኛል። አዎ እግዚአብሔር ይመስገን። እና ስለ እርሱ ውሳኔክን እስክሰማ ጓጉቻለሁ። ያው ብዙ አስቤበት ውሳኔ ላይ ደርሻለሁ። እና ምን ወሰንክ? ውርሱን ለመካፈል ወስኛለሁ። በጣም አሪፍ ወንድሜ፣ ትክክለኛ ውሳኔ ነው የወሰንከው። በጣም ደስ ብሎኛል። አሁን ህይወት ሌላኛው ምዕራፍ ልጀምር ነው። ዝግጁ ነህ? አዎ በሚገባ። በጣም አሪፍ። ይኸው መጣ። ብሩ የት አለ? ወይስ ምን አስበሽ ነው ከሱ ጋር የመጣሽው? እንደዛ አይደለም ወንድሜ፣ ብሩን የምሰጠህ እኔ ነኝ። እሺ አምጣ ብሩን፣ ስራ አለብኝ። ከዛ በፊት ግን ላውራ እፈልጋለሁ። ስለምን ነው የምታወራኝ? ታውቀኛለህ? ግድ የለም፣ መኪና ውስጥ ግባና እናውራ። ብዙ አላቆየህም። እሺ ብቻችንን ትተይን ናፍቆት። እሺ እርሷ አትበልኝ። አንተ ሊገዱ ሞክረው ልረሳው አልችልም፣ ግን ደግሞ አልተሳካላቸውም። በቃ እንርሳው። ሄሎ ሱራፌል ነኝ። ማን ልበል? ያስደበድበ የነበረው ፊሽ እንደሆነ ልነግርህ የደወልኩት። ምን? ምንድነው ሱራ? ከሱ ውጪ ማንም እንደማይሆን አውቄ ነበር። ምንድነው? ሊያስደበድበ የነበረው ፊሽ ነው እያለኝ እኮ ነው። ማን ነው እንደዚህ ያለ? ስልክህን እስኪ ታመጣው? አላውቅም፣ ግን ድምፁ ቅድም ያገኘሁትን ልጅ ይመስላል። በቃ ሱራ፣ አንድም ማገኘው ሰው አለ፣ እደውልልሃለሁ። እንዴ አረ የምንሄድበት ቦታ አለ። ችግር የለውም፣ እደውልልሃለሁ። እንዴ ቆይ እንጂ። እና እኔ የምፈልገው ሁለቱ አንድ ላይ እንዳይሆኑ። ያንተ ፍላጎት ደግሞ ቤተሰቦች ሚኪ መገኘቱን እንዳያውቁ። አዎ እንዳልኩ ዛሬ መጥቶ ከኔ እኩል ውርስ መውረስ አይችልም። ልክ ነህ። ያ እንዳይሆን ምን ማድረግ እንዳለብን እኔ እነግርሃለሁ። ተስማምተናል።
በሰላም ነው? ፊሽ የት ነው ያለው? እኔ አላውቅም። ቅድም ግን ተገናኝተን ነበር። እርግጠኛ ነሽ የት እንዳላታቂ? እኔ አላውቅም፣ ግን ልወጣ ነው። ካገኘሁት እነግርሃለሁ። ቆይ ምን ተፈጥሮ ነው? እሱ አይመለከትሽም። አዎ ስደውልኝ ሰፈር አልነበርኩም። አዎ ቅድም እኮ ጓደኛን ስጠይቀው አሁን ሄዳለኝ። አዎ የምሄድበት ነበር። ምን ነው ፈለከኝ? አዎ ላወራክ ፈልጌ ነበር። እሺ ምንድን ነው? ስለ ውርሱ ጉዳይ። ስለ ውርሱ ምን? ያው እንደምታውቀው አክስታችን የወንድሜ መገኘት ነበር የምትጠብቀው ውርሱ ለእናንተ ለማካፈል። አዎ አውቃለሁ። እና ያ ጊዜ አሁን ደርሷል። እንደተገኘ ደግሞ ነግሬያታለሁ። ምን? ለምን ነገርካት? ማለቴ አልቸኮልክም? ምን ማለት ነው? ጊዜ የሚሰጠው ነገር ነው እንዴ? ዋናው እሱ መገኘት መስሎኝ። አውቃለሁ ግን ቸኮል። ምን ነው እንድታውቅ አትፈልግም እንዴ? እፈልጋለሁ ግን አብረን ነግራት ነበር ብዬ ነው። ችግር የለውም አብረን እናስተዋውቃችኋለን። አንተ ውሻ ልታገድለው ሰው ትልክበታለህ። የምን ሰው ማለኝ? ዝጋ ሌባ! ሱራፌልን ታስወቀው የነበርከው አንተ እንደሆንክ አውቄያለሁ። ምን? ማን ነው እንደዚህ ያለ? ቆይ ማን ነግሮ ነው? ማንም ይሁን ማንም ከዚህ በኋላ ልነግርህ የምፈልገው ነገር አጠገቡ ብትደርስ ፈጣሪ ምስክሬ ነው አጠፋሃለሁ። ወይኔ ፊሽ! ያ የውሻ ልጅ እሱ ነው የነገረው። ሄሎ፣ አንዱ ዳሽ ተከፍሎልሻል። ማለት አልገባኝም። ማለትማ ብሩን ከፍዬልሻል። ስለዚህ እኔ ሄደ ይኖርብሻል። እሺ ሳገኘ እሰጥሃለሁ። አይ በብር ሳይሆን በሌላ ነገር እንካካሳለን። በምን? እሱን እነግርሻለሁ። ቻው። ደግሞ ምን አስቦ ነው? ከዚህ በኋላ የት ታገኘኛለህ? ይሄው ወንድም መጣል። እንዴት ናችሁ? ቆዩባ። ችግር የለውም ከወንድሜ ጋር እያወራሁ ነበር። እሺ ሄሎ፣ ፊሽን አገኘ? አዎ ለዚህ ነው የደወልሽው? አይ ምነግርህ ነገር አለ። ምንድነው የምትነግሪኝ? ያንቺን ውሸት መሰማ ይመስልሻል? ውሸት አይደለም ሚኪ፣ ላገኝ። የት ነህ? ከሱራፌል ጋር ነኝ ሰፈር። እሺ መጣሁ። እሺ ናፍቆት ነች። ምነግርህ ነገር አለ ነው የምትለኝ? እና ልታገኛት ነው አሁን? አዎ ምናልባት የሚጠቅመን ነገር ይሆናል የምትነግረን። ድጋሚ ያለን ታለላት። እሺ እንዳልክ በሉ በቃ እኔ ልሂድ። እና ወንድሜ ለቴዲ ነግሬዋለሁ። ሰሞኑን ከአክስቴ ጋር አስተዋውቅሃለሁ። እሺ ግን ምን? ይኸውልህ ሚኪ አውቃለሁ ዘመድ እንደማትወድ፣ የግድ ግን እሷ ልታይ ይገባል ውርሱን ለመውሰድ። እሺ በቃ እንደሱ ነው የሚባለው። ግን የሚባል ነገር ከዚህ በኋላ አይሰራም። እሺ ባክሽ፣ እንዴት ነሽ? አለሁ። እዚህ ምን ትሰራለህ? እየጠበከኝ ነበር እንዴ? አዎ። ለምን ፈልገኸኝ ነው? በጣም ፈልጌሽ ነው። እሺ ግን አሁን አልችልም፣ እሄድበታለሁ። ችግር የለውም። ሚኪ ጋር አይደል የምትሄጂው? አብረን እንሄዳለን። አዎ። ግን እንዴት አወቅ? ሄሎ ቴዲ። ስማኝ፣ ያቺ ናፍቆት ተብዬዋ ለሚኪ የምነግርህ ነገር አለ ብላ ወደ እሱ ሄደች ነው። የት ነው የሚገናኙት? እዚሁ ሰፈር እየመጣች ነው። እሺ ሳትቀድመን ቀድማ አግኛት። እሺ ቻው። በይ ለሚኪ ልትነግረኝ የነበረውን ለእኔ ንገሪ። ምንም ምነግረው ነገር የለም። ተይ እባክሽ ወረኛ። ምነግርህ ነገር አለ ጠብቀኝ ብለሽው አይደል እንደ እየሄድሻለሽ? ልክ ነህ፣ ምነግረው ነገር አለ። ምን አባሽ ነው የምትነግሪው? አንተና ቴዲ እንደምትተዋወቁ። ያንን ካደረግሽ ደግሞ እንደዚያ ንቄ እገልሻለሁ። የፈለግከውን ማድረግ ትችላለህ። እንደ በፊቱ አንተን እየፈራሁ የምትለኝን ሁሉ አላደርግም። ደህናዋል። ናፍቆት፣ አንቺ ናፍቆት! ወይኔ ፊሽ እገልሻለሁ። ወንድሜ ቆየብኝ እኮ። ደርሻለሁ። መጣሁ። እሺ እሺ ምን? ሚኪስ አለ ልብስ ሊቀይር ሄዶ ነው። እሺ
ግን አሁንም ውሸት ልትነግሪው አይደለም? አረ አይደለም። እናያለን። ይኸው እንደውም መጣልሽ። እሺ እንዴት ነሽ? አለሁ ደህና ነኝ። እሺ ምንድነው የምትነግሪኝ? ይኸውልህ የሱራፌል ወንድም ማለት ቴዲና ፊሽ ይተዋወቃሉ። ምንድነው የምታወሪው? በምን አወቅሽ? መልሽልኝ እንጂ በምን አወቅሽ? ያኔ ሱራፌል ወንድም እንደሆነ ያልነገርኩ ቴዲ ስለከፈለኝ ነው። ምን እያልሽ ነው? እውነቴን ነው። ቴዲ ሚኪ ወንድሜ መሆኑን ያውቅ ነበር እያልሽኝ ነው? አዎ ያውቅ ነበር። ቆይ እንዴት ነው ይሄንን የምናምንሽ? በስልክ ሳወራ ቴዲ ነበር አይደል? አዎ ነበር። ስመጣ ፊሽ አግኝቶኝ እናንተ ጋር እንደምመጣና ምነግር ነገር እንዳለ አውቆ ሊያስቆመኝ ሲሞክር ጥዬው መጣሁ። እና ቀድሞ ቴዲ ነግሮት ነው እያልሽኝ ነው? አዎ መጣሁ ወንድሜ። ቆይ አንቺ ይሄን አሁን እንዴት ልትነግሪኝ ቻልሽ? ከዚህ በላይ እንድትጎዳ ስለማልፈልግ ነው። ተይ እባክሽ። ታዲያ እስከ ዛሬ ለምን አልነገርሽኝ? ፊሽ ገድሻለሁ እያለ ስለሚያስፈራራኝ። አሁንስ እንደማያደርገው በምን እርግጠኛ ሆንሽ? የፈለገውን ያድርግ ብዬ እንዳልነግር ሲያስፈራራኝ ነው ጥዬው የመጣሁት። ለማንኛውም እሺ አሁን መሄድ ትችያለሽ። እሺ ለምንድን ነው ሚኪ ወንድሜ መሆኑን እያወቅ ያልነገርከኝ? እንዴት አውቀዋለሁ? ምን እያልከኝ ነው? አቷሽ እኔና ሚኪ እንዳንገናኝ ለናፍቆት እንደከፈልካት አውቄያለሁ። አዎ ልክ ነህ። አሁን ግን አውቃለሁ አይደል እንዴ? አንድ ጥያቄ ብቻ ልጠይቅህ። ለምንድን ነው እንዳላገኘው የፈለግከው? ብነግርህም አይጠቅምህም፣ ይቅርብህ። ግድ የለህም ንገረኝ። እንግዲያውስ ለእኔ የሚገባኝ ውርስ እንዲሻማኝ ስለማልፈልግ ነው። ምንድን ነው ያልከው? አዎ ውርስ እንዲካፈለኝ ስለማልፈልግ። ምን አይነት ስግብግብ ነህ? እኔ ወንድሜን በመፈለግ ስንከራታ አንተ ስለ ውርስ ታስባለህ? እንዴት አስቻለ ወንድሜ? ወንድሜ አትበለኝ እባክህ። ምን? ለነገሩ ከአንድ ማፀን አልወጣንም። ከአንድ ማፀን ብንወጣማ ሄሎ፣ ቀድማ አስቆማት ብያለሁ ነበር። ላስቆማት ሞክሬ ነበር። ሁሉም ነገር አውቀዋል እኮ። እናስተካክለዋለን። ምንድን ነው የምናስተካክለው? አንተም ብሎ አስተካከል። ሁለተኛ አጠገቤ እንዳትደርስ። ወይኔ ፊሽ፣ አሁን ምን አባቴ ነው ማረገው? እቺ ውሻ ልጅ። ለማንኛውም ወንድሜ አሁን ውርስ ተቀብላለህ። ከዛሬ ጀምሮ ገንዘብን ምን ላይ መዋል እንዳለብህ አስብ። እሺ ወንድሜ፣ ከዛ በፊት ግን መኪናን ማስመለስ ይኖርብኛል። ልክ ነህ፣ እሱን አልረሳሁትም። እስከ ዛሬ አንገቴን ደፍቼ ጠብቄዋለሁ። ከዚህ በኋላ ግን ምን ማድረግ እንዳለብኝ እኔ አውቃለሁ። ምን ልታደርግ ነው? አሳያለሁ ወንድሜ።